ሰላም እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት ሕክምና ውስጥም ከፍትፍቱ ፊቱ ያስፈልጋል የሚል ነው። የበእውቀቱ ስዩም መውጣትና መግባት ይመስለኛል። አንድ ሰውዬ የሆነ ካፌ ሄዳሉ። አስተናጋጁ መጥቶ ምን ልታዘዝ ሲላቸው ቡና አምጣልኝ፣ ደግሞ በንጹህ ሲኒ ይሁን፣ ሲያዩት ያላማረ ሲበሉት ያቅራል እንዲሉ አበው ይሉታል። ከዛ ወዲያውኑ ቀጥለው ደግሞ ፈገግ ብለህ ነው የምታመጣልኝ፣ ከፍትፍቱ ፊቱ እንዲሉ አበው አሉት። ከዛ መጨረሻ ላይ የቡና ስባቱ መፋጀቱ እንዲሉ አበው ደግሞ ትኩሱን ይሁን እሺ ሲሉት አስተናጋጁ በቃ በንዴት እኔ እርሶ ሰውዬ ሱሶት የቡና ነው ወይስ የአበው ልላቸው ብዬ አሰብኩና አለ። ከሰው ጋር ሲኖሩ ሞኞ ነው አህያ ሲጭኑ ሶስት ሆኖ እንዲሉ አበው ምንም ሳላቸው ተውኩት ይላል። እንግዲህ ሕክምና ላይም ከፍትፍቱ ፊቱ የሚባል ነገር አለ፣ ያስፈልጋል። ሰዎች በጣም ጎበዝ ሐኪም እንኳን ብንሆን ፊታችን ጥሩ ካልሆነ ሕክምና ውጤቱ እንደምንጠብቀው አይሆንም። ሕክምና ውስጥ ግን ከፍትፍቱ ፊቱ ስንል ምን ማለታችን ነው የሚለውን ኦፕሬሽናላይዝ አደርጋለሁ፣ በተወሰነ መልኩ አብራራላችኋለሁ። የሕክምና አባት የሚባለው እንግዲህ ሂፖክራተስ በጣም ደስ የምትል ኮት አለችው። ምን ይላል? ኪዩር ሰምታይምስ ሪሊቭ ኦፍን ኤንድ ኮምፈርት ኦልዌይስ። የሕክምና ዓላማ እንደ ሂፖክራተስ ከሆነ ከተቻለ አንዳንድ ጊዜ መፈወስ፣ በተቻለ አቅም ህመምን መቀነስ፣ ሁል ጊዜ ግን የፈለገ ቢሆን ሰዎችን ምቾት እንዲሰማቸው ማድረግና እንክብካቤ ማድረግ ነው ይላል። እና ይሄ እንግዲህ እውነት ነው። ምክንያቱም ብዙዎቹ ህመሞች በቃ ፈውስ የላቸው። ለምሳሌ ግፊት ያለው ሰው ፈውስ የለው፣ ስኳር ህመም ያለበት ሰው ፈውስ የለው፣ ኢፒለፕሲም እንደዛው፣ ስኪዞፍሬኒያ ያለበት ሰው፣ ሌሎችም ህመሞችን ብታዩ ፈውስ ሳይሆን ህመምን መቀነስ፣ ከዛ ደግሞ ኮንፈርት ማድረግ ነው የምንችለው። የሚፈወሱ ህመሞች አሉ፣ እነሱን ቲቢ ምናምን እነሱን መፈወስ ይቻላል። እና ኤኒዌይ ይሄ እንግዲህ በጣም አስፈላጊ መርህ ነው። ብዙ ሰዎች ወደ ህክምና ሲሄዱ እንግዲህ ከፍትፍቱ ፊቱ ሲባል የሐኪም በቃ ስዕል አለ ኢትዮጵያ ውስጥ የተሳለ፣ እድሜው የገፋ ክራባት የሚያደርግ መነጽር የሚያደርግ ቦርጫም ወንድ ምናምን ነው፣ እንደዚህ ነው የተሳለው። እሱ ግን አሁን እየተቀየረ ነው። በጣም ምርጥ ምርጥ ሴት ሐኪሞች አሉ፣ በጣም ሰብ ስፔሻላይዝ ያደረጉ ወጣት ሐኪሞች አሉ። ስለዚህ እሱ ስዕል እየተቀየረ ነው። አንዳንድ ሰዎች ደግሞ ለምሳሌ ከአለባበስ ጋር ከፀጉር ስታይል ጋር ምናምን ያያይዙታል። እውነቴን ነው የምነግራችሁ፣ ሰዎች ወሳኝ የሚባሉትን ነገር ካደረጋችሁ ፀጉራችሁ እንደ ሰይፉ ፋንታሁንም ይሁን እንደ ጆኒ ራጋም ይሁን ግድ የላቸውም። ሪዝናብሊ ኬምት መሆን ያስፈልጋል፣ ንጽህና መጠበቅ ያስፈልጋል። ከዛ ውጭ ግን ይሄ ፊት የሚባለው ነገር 3 ነገሮች ናቸው። የመጀመሪያው ሰዎች ማዳመጥ። ሰዎች ሊመረመሩ ይመጣሉ፣ ግን ሐኪማቸው እነሱም ይመረምራሉ። ሐኪማቸው የሚያዳምጣቸው ከሆነ የልባቸውን ይተነፍሳሉ፣ ያወራሉ። ግን ሐኪሙ የሚቸኩል ከሆነ እነሱን ማያቸው ከሆነ ወረቀት ላይ አቀርቅሮ የሚጽፍ ከሆነ እንደዛ ከሆነ የውስጣቸውን አይናገሩም። ስለዚህ ይሄ ፊት የምንለው ነገር ሕክምና ላይ በጣም ወሳኝ የምንለው ነገር ሰዎችን ብሎ ማዳመጥ ነው። አንዳንድ ጊዜ ሐኪሞች ልክ ታካሚዎች ሲገባ ህመሙ እንደሆነ በአንዴ ልናውቅ እንችላለን። ይሄ ስፖት ዳያግኖሲስ ይባላል። ስለዚህ ሰውየው ልክ ሲገባ ምን እንደሆነ ካወቅን በቃ ሰውየው የሚያወራው ወሬ ጊዜ ማጥፋት ሊመስለን ይችላል። ግን ሰውየው ብለን ማዳመጥ አለብን። ሰውየው አንዳንድ ጊዜ ባለፈው ድር ልከፍል ሄጄ የሆነ መስኮት ነበረ በዛች ብርድ ሽው ብላብኝ ምናምን ብሎ ሊያወራ ይችላል። ስቲል ብሎ ማዳመጥ ማስጨረስ ያስፈልጋል። ይህንን ካደረግን በኋላ የምንሰጠው ታምራዊ መድኃኒት ይሁን አይሁን ሰውየው ኦልሬዲ ግማሽ መንገድ ሄዷል ማለት ነው። ሁለተኛው ቫሊዴሽን ነው። ሰዎች ስሜታቸውን ፖር አውት ሲያደርጉ we need to validate it። ለሰዎች አንድ ሰው ለምሳሌ የግፊት ህመም ቢኖርበት እና ከዛ ላይ እኛ የሚያስጨንቀን እንደ ሐኪም ይሄ ሰውዬ ስትሮክ ቢያጋጥመው ሰርታታክ ቢያጋጥመው እና መድኃኒት መጀመር አለበት ያልን ነው የምናስበው። ሰውየው ግን የሚያስጨንቀው እንደ እኔ በቃ ሁል ጊዜ መድኃኒት ላይ ልሆን ነው በስፖርት ብከላከልስ ብሎ እያሰበ ሊሆን ይችላል። ስለዚህ የሰውየውን ስሜት ቫሊዴት ማድረግ በጣም በጣም አስፈላጊ ነው። አንዳንድ ጊዜ በህክምና ለእኛ በጣም ተራና ቀላል የሆኑ ነገሮች አሉ፣ ለታካሚዎቻችን ግን በጣም ነው የሚያስጨንቁ። ስለዚህ የሰዎችን ጭንቀት ቫሊዴት ማድረግ። ሶስተኛው ለሰዎች ስለ ህክምና ስናስረዳቸው በሚገባቸው ቋንቋ ማስረዳት። ይሄ እንግዲህ ምን ማለት ነው? የፈለገ በጣም የተማርን የተመራመርን ልንሆን እንችላለን። የሳይንሳዊ ቃላት እንግሊዝኛ አጭቀን ለሰዎቹ ብንነግራቸው ትርጉም የለውም። እነሱ ሳይንሱን ማወቅ ግዴታ ያለባቸው፣ እኛንን ግዴታ ያለብን የማስረዳት። ስለዚህ ሰውየው በሚገባው መልኩ አስረድተ ነው ገብቶት ከዛ በኋላ
ኢምፓወር አድርገ ነው ከመረጠ ሰውየው በቃ የሚፈልገው ይሄ ነው። ታምራዊ መድኃኒትም አያስፈልገውም። በቃ በጣም አድቫንስድ የሆነ ነገር ማይፈልገው። እነዚህ 3 ነገሮች ማሟላት ከቻልን ከፍትፍቱ ፊቱ የሚባለው ህክምና ላይ ይሄ ነው ማለት ነው። ሌሎች አትሪቢዩቶችም ያስፈልጋሉ። እነዚህ ግን በጣም ኮር ናቸው እና ሰምራይዝ ሲደረግ በተለይ ማዳመጡና ኤክስፕሌን ማድረጉን በአጭር ቃል ሰምራይዝ አድርጌዋለሁ። ሰዎች ታካሚዎች የሚያዳምጣቸው ሰው ከተገኘ ነው የሚያወሩት፣ ውስጣቸውን የሚገልጹት። ስለዚህ እንደ ሐኪም ሰዎች እንዲነግሩን አድርገን ማዳመጥ አለብን። ከዛ ደግሞ ስለ ህመሙ ስናስረዳ እንዲያዳምጡን አድርገን መንገር አለብን ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።